በኢትዮጵያ ውስጥ በአሁኑ ሰዓት ላይ መኪና ለመግዛት የመኪናው ዋጋ ብቻ አይደለም መታየት ያለበት፣ የመኪናው አጠቃላይ ሁኔታ ሃይብሪድ ይሻለኛል የነዳጅ ወይስ የኤሌክትሪክ የሚሉትን ጨምሮ በዛሬዎቻችን በሳምንቱ ለገበያ ከቀረቡ የተለያዩ ገበያችን ላይ በብዛት ከምናገኛቸው ተሽከርካሪዎች መካከል የተወሰኑትን ይዘን ቀርበናል። በዛሬዎቻችን ምን መኪኖች አሉ፣ ዋጋቸው ስንት ገባ የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆየው አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። በከተማችን ላይ ከምናገኛቸው የተለያዩ የኤሌክትሪክ መኪኖች መካከል ከዚህ በፊት ከነበሩበት አሁን አንዳንድ ለውጦች አሉ። ከነዚህ መካከል አዳዲስ ሞዴሎች ወደ ገበያ እየገቡ ነው የሚገኙት። እንዲሁም ደግሞ ከተማችን ላይ የምናገኛቸው ተሽከርካሪዎች ዋጋቸው ዲፈረንስ እያሳዩ ነው። ከብዙ ሰው ከሚጠይቃት ከትንሿ ተሽከርካሪ እንጀምር። BYD ሴጉል። BYD ሴጉል ከተማችን ላይ የምናገኛቸው የ2025 ሞዴሎቹ ናቸው። አብዛኛው ሰው ስማርት ይፈልጋል። ስማርቶቹ ግን በአሁኑ ሰዓት ላይ ገበያ ላይ በብዛት አታገኛቸውም። ስለዚህ 400 የሚጓዙትን ፍላይንግ የሚባለውን ትሪም ሌቭል ያላቸው እንመልከት። እነዚህ መኪኖች እንግዲህ ለገበያ የሚቀርቡበት በ38 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ ነው። መኪኖቹ ዋጋቸው ከ4 ሚሊዮን 50 ሺህ ብር እስከ 4 ሚሊዮን 100 ሺህ እንዲሁም አንዳንድ ቦታ ላይ ከዛም ትንሽ ጨመር ያለ ነው። አቬሬጅ ግን ከ4 ሚሊዮን 50 ሺህ ብር እስከ 4 ሚሊዮን 100 ሺህ ብር ባለው የምታገኟቸው ናቸው። እነዚህ ተሽከርካሪዎች ለምን አይነት አገልግሎት ይሆናሉ? በተለይ ከተማ ውስጥ የምትጠቀሙባቸው ከሆነ ይሆናቸዋል። ለራይድ ስራዎችም አስተማማኝ የሆነ የኤሌክትሪክ መኪና የምትፈልጉ ከሆነ እነዚህ መኪኖች ጥሩ ናቸው። እነዚህ መኪኖች የማይሆኗችሁ ለምሳሌ ከከተማ ውጭ በሃይ ስፒድ መንዳት የምትፈልጉ ከሆነ ያን ያህል በጣም ፈጣን የሚባሉ መኪኖች አይደሉም። ሌክዠሪ ነገር የምትፈልጉ ከሆነ ከነዚህ ይልቅ ሌሎች አማራጮችን ወደ በኋላ ያሳያቸዋለሁ። ውስጣቸው ቤዚክ ኢንቴሪየር የሚባል ነው። እንዲሁም ደግሞ 4 ሰው መጫናቸው እነዚህ ነገሮቻቸውን ማየት አለባቸው። እንደነገርኳችሁም እነዚህ መኪኖች ከ4 ሚሊዮን 50 ሺህ እስከ 4 ሚሊዮን 100 ሺህ ብር ባለው ለገበያ ቀርበው እናገኛቸዋለን። ነገር ግን ይህ ብቻ አይደለም። የተለያዩ አስቸኳይ እንዲሸጡላቸው የሚፈለጉ የዩዝድ መኪኖች ይኖራሉ። ለምሳሌ 600 ኪሎ ሜትር ተነርቶ መኪናው ማርኬት ላይ 4 ሚሊዮን 50 ሺህ ብር እየተሸጠ መኪናውን ግን በ3 ሚሊዮን 600 ሺህ እና በ3 ሚሊዮን 650 ሺህ ብር ለገበያ አውጥተን ወዲያው የገዙበት አማራጭ አለ። እንደነዚህ አይነት ደግሞ ዋጋ ቀነስ ያለ ትንሽ ዩዝድ መኪኖችን ማግኘት የምትፈልጉ ከሆነ እንደተለመደው የቴሌግራም ቻናላችንን ጆይን በማድረግ መመልከት ትችላላችሁ። ሌላኛው ከተማችን ላይ የምናገኘውና ብዙዎቻችሁ ስጠይቁት የነበረው ተሽከርካሪ አንድ አለ፣ ሱዙኪ ስዊፍት ሃይብሪድ። ይህ ሃይብሪድ እንግዲህ በዋነኝነት መኪናው ዋጋው ቀነስ ያለ የሃይብሪድ መኪና ነገር ግን ጥሩ ኳሊቲ ያለው የምትፈልጉ ከሆነ ሱዙኪ ስዊፍት ሃይብሪድን ታገኛላችሁ። እነዚህ መኪኖች ከተማችን ላይ ከ4 ሚሊዮን 700 ሺህ ብር እስከ 4 ሚሊዮን 750 ሺህ ብር እየተሸጡ የምናገኛቸው ተሽከርካሪዎች ናቸው። ታዲያ እነዚህ መኪኖች ምን አይነት ኢንጂን ነው የሚጠቀሙት ካላችሁ በ1200 ሲሲ 4 ሲሊንደር ኢንጂን የተገጠመላቸው ሲሆን መኪኖቹም እንግዲህ በፉል ታንክ ኦልሞስት 800 ኪሎ ሜትር መጓዝ የሚችሉ ናቸው። እንዲሁም ደግሞ ጥሩ ነገራቸው በሊትር እነዚህ መኪኖች ጥሩ አጠቃቀም ከተጠቀምንባቸው እስከ 20 ይሄዳሉ ብሎ ካምፓኒው ያወጣላቸው ናቸው። በጣም ማይልድ ሃይብሪድ ውስጥ ጥሩ ከሚባሉ ናቸው። ነገር ግን በኤሌክትሪክ ኃይል ብቻ መጓዝ አትችሉም። እነዚህ መኪኖች በዋነኝነት የተሻለ የሚባል የነዳጅ አጠቃቀም እንዲኖራችሁ የሚያደርጓችሁ ናቸው። ስለዚህ እነዚህ መኪኖችንም በ4 ሚሊዮን 700 ሺህ ብር ልታገኟቸው የምትችሏቸው እጅግ ዘመናዊ የሃይብሪድ መኪኖች መካከል አንዱ ናቸው። ወደ ሌላኛው ተሽከርካሪ እንመልከት። BYD E2። BYD E2 ፒውር ኢቪ የምንላቸው ተሽከርካሪዎች ናቸው። በኤሌክትሪክ ኃይል ብቻ የሚንቀሳቀሱ መኪኖች። እነዚህ መኪኖች እንግዲህ በ43 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ ሲሆን መኪኖቹም በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ይችላሉ። የወጣላቸው የመሸጫ ዋጋ ልዩነት አለው። ምክንያቱም በዋነኝነት በወራቸው እነዚህ መኪኖች ከ4 ሚሊዮን 650 ሺህ ብር እስከ 4 ሚሊዮን 700 ሺህ ብር የሚጠሩ ተሽከርካሪዎች ናቸው። በዋነኝነት 5ኛ ወር፣ 6ኛ ወር እስከ 12ኛ ወር ባለው ውስጥ ዋጋ ልዩነት አላቸው። ይህ ታዲያ ምን ለውጥ አለው መኪናው ላይ ካላችሁ አንድ መኪና ከተመረተበት ዕለት ጊዜ ጀምሮ ነው እድሜውን የሚቆጥረው። ስለዚህ በዛ ምክንያት ከተመረተበት ቀን ጀምሮ እድሜውን እየቆጠረ ስለሆነ ነው 5ኛ ወርና 12ኛ ወር ላይ የዋጋ ልዩነት የሚኖራቸው። ታዲያ እነዚህ መኪኖች ምን አይነት ቦዲ ታይፕ ነው ያላቸው ከተባለ ሃችባክ የሚባሉ ናቸው። ሃችባክ መሆናቸው በከተማ ውስጥ የትም ቦታ ፓርክ ለማድረግ ያስችላቸዋል። ባላንስድ የሆነ ራይድ ኮምፈርት አላቸው። ሄድሩም ሌግሩም በጣም አሪፍ የሚባሉ ናቸው። እነዚህ መኪኖች እንግዲህ በስሎ ቻርጅ ማድረግ ስላላችሁ እንዲሁም ደግሞ በፋስት ቻርጂንግም ቻርጅ ማድረግ ስላላችሁ ከተማ ውስጥ ጥሩ የሚባሉ መኪኖች ናቸው። እንደነገርኳችሁ ከ4 ሚሊዮን 650 ሺህ ብር ጀምሮ ለገበያ ቀርቦ የምናገኛቸው ተሽከርካሪዎች ናቸው። እስካሁን ያየናቸው ተሽከርካሪዎች ሃችባክ የምንላቸው ናቸው። ነገር ግን ከዚህ በተጨማሪ ደግሞ እስቲ ወደ ሚድ ሳይዝ ክሮስኦቨር ኤስዩቪ የምንላቸው በጣም ትልቅ ያልሆኑ ነገር ግን ኤስዩቪ የምንላቸው መኪኖች እንመልከት። BYD ዩዋንአፕ
BYD ዮሐናፕ ከተማችን ላይ በተለያዩ አማራጭ የምታገኙት ተሽከርካሪ ነው። እነዚህ መኪኖች በስማርት አለ፣ ስማርት ባልሆነው አለ፣ ቤዚክ የሆነው አለ። እንዲሁም ደግሞ በባትሪ ፓካቸው ራሱ በ32 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ 300 ኪሎ ሜትር የሚጓዘው እንዲሁም በ45 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ 400 ኪሎ ሜትር መጓዝ የሚችለው አማራጮች አሉ። ዛሬ የምነግራችሁ እንግዲህ ኦልሞስት ወደ ፉል ኦፕሽን የሆነውን ነው። በ5,800,000 ብር የምታገኙት ነው። እነዚህ በጣም አሪፍ የሚባሉ ናቸው። በተለይ ግሪን ሃውሳቸው ግሪን ሃውስ ማለት የመስታወቱ ያለበት እንግዲህ ከዳሽቦርድ እስከ ጣራ ያለችው ያቺ ክፍተት ግሪን ሃውስ ትባላለች። ያቺም በጣም አሪፍ ነው። ምክንያቱም መኪናው ከውስጡ ናቸው ስታዩት በጣም ተለቅ ያለ ኤስዩቪ የነዳችሁ ይመስላል። እንዲሁም ደግሞ ውጪ ላይ ደግሞ ፓርክ ለማድረግ በጣም ረጅም የሚባል አይደለም። በቀላሉ ፓርክ ልታደርጉት የምችሉ ተሽከርካሪ ነው። ከተማ ውስጥ እንደልባችሁ ስፔር ልታገኙለት የምችሉ ተሽከርካሪ ናቸው። እነዚህ መኪኖች እንደነገርኳችሁ ያላቸው ግራውንድ ክሊራንስ እንዲሁም ደግሞ ሌሎች ነገሮቻቸው ጥሩ ሲሆኑ፣ ነገር ግን መኪኖቹ ሃይዌይ ላይ ፉል ኤር ኮንዲሽኒንግ የምንጠቀም ከሆነ ትንሽ ሬንጅ ድሮፕ የማድረግ ነገር አለ። ስለዚህ ያ ነገራቸው ሆኖ እነዚህ መኪኖች ከ5,800,000 ብር ጀምሮ ለገበያ ቀርበው እናገኛቸዋለን። ይህንን ስላችሁ እኛ ዋጋ መናገሩ ብቻ ሳይሆን በዋነኝነት አዶኒያስ ካር ሪቪው የሚታወቅበት የምንሰራውም የፍተሻ አገልግሎት ነው። በዚህ ምክንያት ብዙ መኪኖች ላይ በተለያዩ አይነት ችግሮች እያገኘን ያለ ነው። ስለዚህ እባካችሁ የትኛውን መኪና ከመገዛታችሁ በፊት በትክክለኛ ባለሙያ መፈተሽ አለበት። ባንክ ራሱ ልትበደሩበት ብትፈልጉ ባንክ ራሱ እያስፈተሸ ነው በአሁኑ ሰዓት እየወሰደ ያለው። እኛ ጋር ፍተሻ አገልግሎት የምንሰጣቸው አንዳንድ ማይክሮ ፋይናንሶች ባንኮች አገልግሎት እየሰጠን ያለ ነው። በዚህ ምክንያት እንደነዚህ አይነት አገልግሎት መጠቀም የምትፈልጉ ከሆነ የደወላችሁ መኪናችሁን ማስፈተሽ ትችላላችሁ ማለት ነው። ሌላኛው ደግሞ ምርጫችሁ ከዮሐናፕ ከፍ ያለ ከሆነ ወደ ዩዋን ፕላስ እንሄዳለን። ዩዋን ፕላስ በኢሮፕ ማርኬት ላይ አቶ 3 የሚባል ስያሜ ያለው ተሽከርካሪ ነው። BYD አቶ 3 ወይ ደግሞ BYD ዩዋን ፕላስ ሞር ለወጣቶች ተብሎ የተሰሩ መኪኖች ናቸው። መኪኖቹ ከ49 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ እስከ 60 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመላቸው ሲሆን ይህም መኪናው በአንድ ጊዜ ቻርጅ ከ420 እስከ 500 ኪሎ ሜትር መጓዝ እንዲችሉ የሚያስችላቸው ናቸው። ጥሩ ነገራቸው መኪኖቹ ተለቅ ያለ ሞተር ያላቸው ማለትም የተሻለ ጉልበት አላቸው። በአንድ ጊዜ ቻርጅ መጓዝ አቅማቸው እስከ 510 ናቸው። መኪኖቹም ደግሞ በጣም ለየት ያለ ዲዛይን ያላቸው ናቸው። እንደነገርኳችሁ ለየት ያለ ዲዛይኑ እንደ ጥሩም እንደ መጥፎ ማየት ትችላላችሁ። ምክንያቱም መኪናው ለወጣቶች ከሆነ በጣም ኮምፎርታብል ነው። ነገር ግን ትንሽ ትልቅ ሰው ከሆነ ኦድ ሊመስል ይችላል ያለው ፊቸሮች እና ለምሳሌ የማርሽ መቀየሪያው ኤርቬንቶቹ፣ ሌሎች ነገሮቹ ለወጣቶቹ በሞር ተብለው የተሰሩ ናቸው። መኪኖቹ ላይ ታዲያ የምናያቸው ነገሮች አሉ የተለያዩ ፊቸሮቻቸው። ታዲያ የመኪናውን ዋጋ ዲተርማይን ያደርገዋል። ለምሳሌ እነዚህ መኪኖች ከ6,950,000 ብር ጀምሮ እስከ 7 ሚሊዮን ብር ባለው በአሁኑ ሰዓት ላይ ለገበያ ቀርበዋል። የምን ያህል ጥሩ ነው የሚለው እንግዲህ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስካሁን የተለያዩ የኤሌክትሪክ መኪኖችን አይተናል። እስቲ ደግሞ ወደ ሃይብሪድ መኪኖች እንመልከት። ወደ ሃይብሪድ መኪኖች በምንሄድበት ጊዜ ከፍ ያሉት ሃይብሪዶች በዋነኝነት ሶንግ ፕሮ እና ሶንግ ኤል የሚባሉ ተሽከርካሪዎች አሉ። ሶንግ ኤል የሚባሉት ትንሽ ሌክዠሪ የሚባሉ ናቸው። ከሶንግ ፕሮ አንጻር ሶንግ ኤል ሃይብሪዶቹ በጣም አድቫንስድ የሚባሉ ናቸው። በ1500 ሲሲ 4 ሲሊንደር ኢንጂን የተገጠመላቸው ናቸው። 18 ኪሎዋት እንዲሁም ደግሞ በ26 ኪሎዋት አላቸው። ይህም በአንድ ጊዜ ቻርጅ 70 ኪሎ ሜትር እንዲሁም ደግሞ 160 ኪሎ ሜትር መጓዝ ይችላሉ። እንዲሁም ከ1000 እስከ 1200 ኪሎ ሜትር መጓዝ የሚችሉ ናቸው። ሶንግ ኤል የምንላቸው ዋጋቸው ከ10,600,000 ብር ጀምሮ የምናገኛቸው እጅግ ቅንጡ የሚባሉ ተሽከርካሪዎች ሲሆኑ ከዚህ በተጨማሪ ሶንግ ፕሮ የሚባሉ ደግሞ ከዛ ትንሽ ቀነስ ያለ ከ7,500,000 ብር ጀምሮ ለገበያ የምናገኛቸው ተሽከርካሪዎች ናቸው። እነዚህ ነገሮቻቸው ሁለቱም ያው ኤሌክትሪክንም ሃይብሪድንም ነዳጁንም አንድ ላይ በመጠቀም በሃይብሪድ ሞድ ስለሆነ ትንሽ ጥንቃቄ የሚፈልጉ ናቸው። ከከተማ መውጣት የምትፈልጉ ከሆነ እንደነዚህ አይነት ከ1200 ኪሎ ሜትር በላይ የሚጓዝ የሚችሉ የሃይብሪድ መኪኖች ሞር ተመራጭ ናቸው። እንዲሁም ደግሞ ጠንካራም የሚባሉ ተሽከርካሪዎች ናቸው። ይህ የታይቷል በአውስትራሊያ እንዲሁም በሌሎች ሀገራት ላይ በስፋት የታየ ነገር ነው። ወደ ቀጣዩ ተሽከርካሪያችን እንመልከት። የ2023 ሞዴል ሃዮንዳይ ቱሰን ሃይብሪድ። ሃዮንዳይ ቱሰን ተሽከርካሪዎች እንግዲህ ከተማችን ላይ በብዛት የምናገኛቸው ናቸው። ነገር ግን 2026 ወይ ደግሞ 2025 ሞዴሎች ሲሆኑ 00ዎቹ የምናገኛቸው በ2023 ናቸው። በ2023 በሚሆንበት ጊዜ መኪኖቹ ከ8,500,000 ብር ጀምሮ የምናገኛቸው ሲሆኑ በ1600 ሲሲ 4 ሲሊንደር ኢንጂን እንዲሁም ደግሞ በ1.4 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመላቸው ሲሆን ሬንጃቸው ወደ 850 ኪሎ ሜትር ናቸው። ምክንያቱም እነዚህ ኦልሞስት ማይልድ ሃይብሪድ የምንላቸው እንጂ ፉል ሃይብሪድ አይደሉም። መኪኖቹ ጥሩ ነገራቸው ቢልድ ኳሊቲያቸው በጣም እጅግ በጣም ጥሩ የሚባል ነው። እንዲሁም ደግሞ ስትሮንግ የሆነ ብራንድ ቫልዩ አለ። ኢትዮጵያ ውስጥ መኪናው መልሼ ልሽጥ ብትሉ ሃዮንዳይ ነው። በደንብ መሸጥ ትችላላችሁ። ሃይዌይ ላይ በምንጠቀምበት ጊዜ ደግሞ ሰስፔንሽኑ ከምነግራችሁ በላይ እጅግ ግሩም የሚባል ነው።
እነዚህ መኪኖቹ ትንሽ ማየት ያለባቸው ነገሮች ዋጋቸው ከሌሎቹ ከቻይኖቹ በፉል ኢቪ መንዳት ከምንችላቸው ራሱ ዋጋው ትንሽ ወደድ ያለ ነው። ምንም እንኳን የማይልድ ሃይብሪድ ቢሆንም ይህን ደግሞ ያመጣው የመኪናው ብራንድ ነው ሃዩንዳይ መሆኑ። ሌላኛውን ተሽከርካሪ ደግሞ እንመልከት። የ2025 ሞዴል BYD C-Line 06 ምንላቸው መኪኖቹ በአንድ ጊዜ ቻርጅ 605 ኪሎ ሜትር መጓዝ የሚችሉ ናቸው። መኪኖቹ እጅግ በጣም ግሩም የሚያስብላቸው ከዚህ በፊት የምናውቀውን የBYD ሶን ፕላስ ድራይቪንግ ቴክኖሎጂ አድቫንስድ በሆነ መልኩ ይዞ ቀርቧል። እንዲሁም ደግሞ ቦዲያቸው ሙሉ ለሙሉ ተቀይሮ የምናገኘው ነው። እነዚህ መኪኖች ላይ የምናገኛቸው ባለ 15 ኢንች ተች ስክሪን አላቸው። ዲጂታል ኢንስትሩመንት ክላስተር አላቸው። ዲሊንክ ኮክፒት የሚባል አላቸው። ሄድ አፕ ዲስፕሌይ፣ ዋየርለስ ስልክ ቻርጅ ማድረጊያ፣ አምቢየንት ላይቲንግ እነዚህን የመሳሰሉትን ይዘው የቀረቡ ናቸው። መኪኖቹ ግን በዋነኝነት ከሌሎቹ ለየት የሚያደርጋቸው ለምሳሌ ከፍተኞቹ በሚሆንበት ጊዜ መኪኖቹ ፍሪጅ ተካቶላቸዋል። የፍሪጁ ከበፊቱ ሶን ፕላስ ላይ ያልነበረ አዲስ ሞዴል አዲስ ፊቸር ብለን ልንይዘው እንችላለን። ከተማ ውስጥ ግን ከፍተኛ የተለያዩ የዋጋ ልዩነት ሊኖር ይችላል። እንደዚህ መኪና ግን በቀለም ብቻ ከፍተኛ የዋጋ ልዩነት አታገኙም ብል አያሳፍረኝም። ምክንያቱም እነዚህ መኪኖች ኦልሞስት ወደ 5 አይነት የከለር አማራጭ አላቸው። ነጭ አለ፣ ስሞኪ ግሬ አለ፣ ግሬ አለ፣ እንዲሁም ደግሞ ወደ አረንጓዴ ነገር የሚሄደው አየር መንገድ የሚባለው ከለር አላቸው። እንዲሁም ውስጣዊ ከለራቸው በጥቁር አለ፣ በኦሬንጅ አለ፣ እንዲሁም ደግሞ ክሬም ከለር የሚባል አለ። በእነዚህ ምክንያት ዋጋቸው በጣም ልዩነት አለው። ለምሳሌ ውጩ ነጭ ሆኖ ውስጡ በጥቁር በሚሆንበት ጊዜ ዋጋቸው 7 ሚሊዮን ከ7 ሚሊዮን ቤቶች ይጀምራል። እንዲሁም ደግሞ በአየር መንገድ በሚሆንበት ጊዜ ውስጡ በክሬም በሚሆንበት ጊዜ እስከ 8 ነጥብ ሚሊዮኖች መግባት ተመልክተናል። ነገር ግን በአቬሬጅ እነዚህ መኪኖች ከ7 ሚሊዮን 550 ሺህ ብር እስከ 8 ሚሊዮን 500 ሺህ ብር ባሉት ለገበያ ቀርበው የምናገኛቸው ናቸው። መኪኖቹ በጣም ለየት ያሉ ግሩም የሚባሉ ተሽከርካሪዎች ናቸው በእኔ አስተያየት። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ወደ ቀጣዩ መኪና በምንገባበት ጊዜ የምናገኘው ተሽከርካሪ ደግሞ BYD ሊዮፓርድ 3 የምንለው ነው። እነዚህ መኪኖች ከተማችን ላይ በጣም ዘመናዊ ከተማችን ላይ አነጋጋሪ የተባሉ መኪኖች ናቸው። መኪኖቹ በአንድ ጊዜ ቻርጅ 422 የፈረስ ጉልበት ማመንጨት የሚችል መኪኖች ናቸው። እንዲሁም ደግሞ መኪኖቹ በ78 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ናቸው። መኪኖቹም በአንድ ጊዜ ቻርጅ 510 ኪሎ ሜትር መጓዝ ይችላሉ። ትልቁ ጥያቄ መኪናው ይህን የሚያህል ባትሪ ፓክ ኖሮት እንዴት 510 ብቻ ሊጓዝ ቻለ ሊሆን ይችላል። ይህ የሚያስባለው መኪናው ባለ 2 ሞተር ነው። ያለውን ኃይል ለሁለቱ ሞተሮች የሚያካፍላቸው ከመሆኑ በተጨማሪ ማመንጨት የሚችለው የፈረስ ጉልበት ራሱ 422 ትልልቅ ከተማችን ላይ ከምናገኛቸው ዋጋቸው ከዚህ መኪና 2 እጥፍና 3 እጥፍ ከሆኑት ጋር ተቀራራቢ የሆነ ጉልበት ያለው ተሽከርካሪ ነው። መኪናው ባለ 15 ኢንፎቴመንት ስክሪን አላቸው። ዲጂታል ኢንስትሩመንት ክላስተር አላቸው። 5G ሲስተም ነው ያላቸው። ዋየርለስ ስልክ ቻርጅ ማድረጊያ፣ ፕሪሚየም የሆኑ ሳውንዶችን እንዲሁም ደግሞ ቬንቲሌተድ ማድረጊያ የተገጠመላቸው የፊተኛው ወንበሮች፣ ፓናሮሚክ ሰሩፍ እነዚህ የመሳሰሉትን ተካቶላቸው የምናገኘው እጅግ ግሩም የተባለ ተሽከርካሪ ነው። መኪኖቹ እንግዲህ አልትራ የሚባል አለው። በዛም ዋጋቸው ከ8 ሚሊዮን 400 ሺህ ብር ጀምሮ የምናገኘው እጅግ ተወዳጅ መኪናችን ነው። እንደተመለከታችሁት እንግዲህ እስካሁን ዋጋ ከዝቅተኛው ጀምረን እየጨመርን የመጣ ነው። አሁን ደግሞ ትንሽ ወደ ሌክዠሪ ወይ አልትራ ሌክዠሪ ወደ ምንላቸው እንሄዳለን። የመጀመሪያው ተሽከርካሪ BYD ታንግኤል ነው። BYD ታንግኤል ከተማችን ላይ ከምናገኛቸው እጅግ ዘመናዊ ቅንጡ ከምንላቸው ተሽከርካሪዎች መካከል አንዱ ነው። መኪናውም በአንድ ጊዜ ቻርጅ ብቻ በኤሌክትሪክ ብቻ መጓዝ ይችላል። እንዲሁም ደግሞ በሃይብሪድ መጓዝ ይችላል። በሃይብሪድ በሚሆንበት ጊዜ የተሽከርካሪ የሚጓዘው ርቀት እንደ መኪናው ይለያያል። ምክንያቱም ባለ 1 ሞተር አለ፣ ባለ 2 ሞተር የሚባሉ አሉ። ነገር ግን አብዛኞቹ 670 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችሉ ናቸው። እንዲሁም 670 የፈረስ ጉልበት ማመንጨት ይችላሉ። መኪኖቹ በጣም ዘመናዊ የሚባሉ መኪኖች ናቸው። አድቫንስድ የሆነ ሲስተም ተካቶላቸዋል። ይህም እንግዲህ ባለ 15 ኢንች ኢንፎቴመንት ስክሪን አለ። እንዲሁም ደግሞ ኢንስትሩመንት ክላስተራቸው ፕሪሚየም ሳውንድ ሲስተም ማሞቅ፣ ማቀዝቀዝ እንዲሁም ማሳጅ ማድረግ የሚችሉ ወንበሮች ናቸው። ዋየርለስ ስልክ ቻርጅ ማድረጊያ፣ ፓናሮሚክ ሰሩፍ እነሱ የሚሳሰሉትን ተካቶላቸው የምናገኛቸው ተሽከርካሪዎች ናቸው። ታዲያ እነዚህ መኪኖች ከተማችን ላይ በምን ያህል እየተሸጡ ነው ከተባለ የኤሌክትሪኩ ከ13 ሚሊዮን ብር ጀምሮ ለገበያ ቀርቧል። ነገር ግን አንድ የምነግራችሁ ነገር ይኖራል። ሃይብሪዱ በሚሆንበት ጊዜ ደግሞ መኪናው በአንድ ጊዜ ቻርጅ መጓዝ የሚችለው ከ1000 ኪሎ ሜትር በላይ የሆነው ከ14 ሚሊዮን 800 ሺህ ብር ጀምሮ ለገበያ ቀርቦ የምናገኛቸው ናቸው። እዚህ ላይ የምነግራችሁ ነገር አለ አልኳችሁ።
ይህ ተሽከርካሪ እንደዚህ ዋጋው ቢኖርም አንዳንድ አስቸኳይ ተሽከርካሪዎች ደግሞ እንዲሸጡ ይፈልጋሉ። ከዚህ ዋጋው 500 ሺህ ብር 400 ሺህ ብር ቀንሰው ለገበያ ይቀርባሉ። እሱም ማግኘት ከፈለጋችሁ ቅድም እንደነገርኳችሁ ከስር በምታገኙት ስልክ ቁጥር መደወል ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናላችንን ጆይን በማድረግ መመልከት የምትችሉት ነው። እነዚህን እንደዚህ ካየን፣ ነገር ግን አንድ ደግሞ በጣም አልትራ ሌክዠር የሚባሉ አሉ። የሁዋዌ ምርት የሆኑ አቫታር 07 እና 12 የሚባሉ ተሽከርካሪዎች አሉ። አቫታር 07 ሙሉ ለሙሉ በኤሌክትሪክ፣ 07ቱ በሃይብሪድ ሲሆን 12ቱ በኤሌክትሪክ የሚቀርቡ ናቸው። 07ቱ በሚሆንበት ጊዜ መኪናው 1500 ሲሲ 4 ሲሊንደር ኢንጂን የተገጠመለት ሲሆን በ35 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ ነው። በኤሌክትሪክ ኃይል ብቻ መኪናው 220 ኪሎ ሜትር መጓዝ እንዲችል ደግሞ በአጠቃላይ ደግሞ ከ1000 ኪሎ ሜትር በላይ መጓዝ የሚችል አድርገው ሰርተውታል። የተሽከርካሪ እንግዲህ የሁዋዌ ፓወር ስማርት ድራይቪንግ ሲስተም የተካተተለት ነው። እነዚህ መኪኖች እውነት ለመናገር ብዙ ጊዜ ሲይዟቸው የማያቸው በጣም ማህበረሰባችን ላይ ለየት ያሉ እንደ ፓይለት የመርከብ ላይ ያሉ እንደዚህ ትልልቅ እንትን ላይ ያሉ ሰዎች ብዙ ሰው የሚመርጧቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በ07ቱ በኤሌክትሪክ በሚሆንበት ጊዜ ደግሞ ዋጋቸው በ13 ሚሊዮን ብር ጀምሮ የምናገኛቸው እጅግ ሌክዠር የሚባል በጣም ቅንጡ የሚባሉ የሲዳን ተሽከርካሪዎች ናቸው። እነዚህ መኪኖች ቦዲ ፓናላቸው ራሱ በጣም ለየት ያለ ነው። ውጫዊ ገጽታቸው ውስጣዊ ገጽታቸው በጣም ግሩም ነው። ይህ መኪና እንግዲህ ከተማ ውስጥ ይዛችሁ ከሄዳችሁ ምን መኪና ነው ብሎ ተጠግቶ ሁሉም ሰው እንደሚያያችሁ አትጠራጠሩ። ወደ ቀጣዩ ተሽከርካሪ ደግሞ እንመልከት። ጂሊ ተሽከርካሪ። ጂሊ ተሽከርካሪ ከተማችን ላይ እውነት ለመናገር በጣም አድቫንስድ ከሆኑ የቅንጦት መኪኖች መካከል አንዱ ቢሆንም ከተማችን ላይ እነዚህ መኪኖች ያው በተወሰኑ ሰዎች ብቻ የሚያዙ መኪኖች ናቸው። መኪኖቹ በ2 ሊትር ቱርቦ 4 ሲሊንደር ኢንጂን የተገጠመላቸው ሲሆን እንዲሁም ደግሞ የኤሌክትሪክ ሞተር የኤሌክትሪክ ባትሪ ተካቶላቸው አጠቃላይ ከ1000 ኪሎ ሜትር በላይ የሚጓዙ መኪኖች ናቸው። እነዚህ መኪኖች የጂሊ ከሌላው ለየት የሚያደርጋቸው ነገር ሴፍቲ ነው። ምክንያቱም እነዚህ ባክድ የሚደረጉት በቮልቮ ፕላትፎርም ኢንጂነሪንግ ላይ ነው። እነዚህ መኪኖች 3 ስክሪን አላቸው። ዳይናሚክ ድራይቪንግ አሲስት ተካቶላቸዋል። አደጋ በሚደርስበት ጊዜ ከተማ ውስጥ ከምናገኛቸው የትኛውም የኤሌክትሪክ በተለይ የቻይና ተሽከርካሪዎች መካከል በሴፍቲ ይወዳደራቸው የለም የተባሉ ነው ጂሊ ኤም9። ታዲያ እነዚህ መኪኖች ዋጋቸው ስንት ነው? ከ17 ሚሊዮን ብር ጀምሮ ለገበያ የምናገኛቸው እጅግ ቅንጡ ዘመናዊ ዘመን አይሽሬ መኪኖች መካከል አንዱ ናቸው። ከነዚህ መካከል የእናንተ ምርጫ የትኛው ነው? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዛሬ የሌላችሁ የቀረበ መረጃ ይህን ይመስል ነበር። ቪዲዮውን ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ላይክ በማድረግ የቪዲዮ አበረታቱ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ በየዕለቱ ያለው የመኪና ገበያ መመልከት ስላላችሁ ከተማው ላይ ምን ከመኪና ጋር የተገናኙ አዳዲስ መረጃዎች አሉ የሚሉትን በዚሁ ቻናል ላይ መመልከት ስላላችሁ፣ በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።